ከነ ወይዘሮ ተናኝ ወርቅ ምናምን ጋር አብራችሁ ነበራችሁ? አብረን ነበር። የንጉሱ ልጅ ጋር ማለት ነው። ያው በቃ ምን ይደረጋል እንግዲህ። ምክንያቱም እናንተ እነሱን ከስልጣን ለማንሳት ነው የተንቀሳቀሳችሁት። አዎ እናንተም እነሱም አንድ ቦታ ስትገናኙ ምንድነው እንደው በግል ተዋወሩ ነበር? አዎ በደንብ በጣም ወዳጆች ነበሩ። በጣም የምወዳቸው ልዕልት ሳራ በጣም ልዕልት ሩት ወዳጆች ነበር። በቃ ኢንዲፔንደንት የፖለቲካል አፊሊዬሽናችን ቀርቶ እንደ ሰው እንዋደዳለን፣ እንደ ሰው እንረዳዳለን፣ አብረን እንጫወታለን። በቃ ትልልቆች የሶን መሪዎች ተፈተዋል ያኔ። ማን ትልልቅ ለምሳሌ እዛ ከነበሩት? እኛ ጋር ሳይሆን አራተኛ ክፍለ ጦር የነበሩት ነበሩ። ምናልባት እንደው ኃይሌ ፊዳ፣ ዶክተር ነገደ ጎበዜ እነዚህ ውጭ አብረው ነበሩ። በተለይ ደግሞ ኃይሌ ያው ከዛ በኋላ በህይወትም አልነበረምና እንደው ስለነሱ ኃይሌ ፊዳ ምን አይነት ሰው ነው? እንደው መቼ አወቁት? እንዳጋጣሚ እኔም ፓሪስ ነበርኩ። ፈረንሳይ ሰፊ ነው ግን ፓሪስ ነበርኩና ኃይሌም ፓሪስ ነው የነበረው። በዚህ ምክንያት ያስተማረ ነበር ኃይሌ ያኔ ወይስ ስራ ላይ ነበር? እሱ ስራ ላይ ነበረ እና በየጊዜው የተማሪው ማህበር ስብሰባ ያደርጋል። በየሁዱ ስብሰባ ይደረጋል። በየሁዱ እንገናኛለን። በጣም የሚገርመው ነገር እንዳጋጣሚ እኔ ምንድነው ተፈታንና እነዚህ ሰዎች ጸረ ቤተኞች ስለሆኑ እነሱን ሪሃቢሊቴት እናርጋቸው ትንሽ ተብሎ ታድሶ እናርግላቸው ተብሎ ለአንድ ለሶስት ቀን ወሰዱን። ከ700ዎቹ 200 የምንሆነው እና እንዳጋጣሚ አውቶቡስ ውስጥ እኔ ከነበርኩበት እንትን ላይ ጎኔ ጋር አንድ ሰውዬ ነበሩ። እንደው ሃይማኖታዊ የሚመስሉ ሰውዬ ናቸውና የሚነጋገሩት ነገር እና በቃ እንነጋገር ነበር አውቶቡስ ውስጥ። በኋላ እሳቸው ማን ሆነው የሆነው መሰለህ? ጳጳሱ ጳውሎስ፣ ፓትርያርኩ አቡነ ጳውሎስ እሳቸው ነበሩ። አቡነ መልከጸዲቅ ነበሩ። አዎ ነበሩ፣ እሳቸው ነበሩ። ከእናንተ ጋር ነው የተፈቱት እነሱ ማለት ነው? አዎ እነ ደጃዝማች ግርማቸው፣ እነ አቶ ከተማ ይፍሩ ብዙ